ከዚያም በክብር ባለቤት በጌታችን ኢየሱስ ክርስቶስ ትእዛዝና በሐዋርያትም ትእዛዝ ወደ እስክንድርያ አገር ሄደ ይላል። ማን? ቅዱስ ማርቆስ ማለት ነው። በውስጧም የከበረ ወንጌልን አስተማረ። ደግሞ በአፍራቅያና በአምስቱ አገሮች በርቃ በሚባልም አገር ወደ እስክንድርያ ከተማ በገባ ጊዜ ጫማው ተቆረጠ ይላል። እንደውም እዚህ ላይ ታሪክ ምን ይላል? የሄደባቸው ሰዎች አጋንንትን የሚያመልኩ ጣዖትን የሚያመልኩ ነበርና እንዲሁ በምን አስተምሬ ጣዖታትን ያመልካሉ፣ በምን ቋንቋ አስተምሬ እንዴት አድርጌ በሰብካቸው ይመለሱልኛል ብሎ በከተማዋ እየዞረ በምን አይነት መልኩ ላስተምር ሲል ጫማው ተበጠሰ ወይም ተቆረጠ ይላል። በዚያም በከተማው መግቢያ ጫማ ሰፊ ነበረ፣ አንያኖስ ይባላል እና ቅዱስ ማርቆስም ሄደና እባክህ ጫማዬ ተቆርጧልና ስፋልኝ ብሎ ጠየቀው። እንዲሰፋለት ለእርሱ ሰጠው ይላል። ሲሰፋም ራሱ አንያኖስ ምን አደረገ? የራሱን ዕጣት በወስፌው ወገው፣ በሚሰፋበት ማለት ነው። የሚገርመው ነገር ጣቱን ወግቶ ሰነጠቀው ይላል። ከእርሱም ደም ፈሰሰ። በዮናኒም ቋንቋ ኢታስታዎስ የሚል ቋንቋ ነው። ትርጓሜውም አንድ እግዚአብሔር ማለት ነው። ስንት እግዚአብሔር? አንድ እግዚአብሔር። ኤፌሶን 4:4 ላይ አንድ እግዚአብሔር፣ አንድ ጌታ፣ አንዲት ጥምቀት፣ አንድ ሃይማኖት ይላል አይደል? አንዲት ቤተ ክርስቲያን ይላል ማለት ነው። ሰለስቱ ምዕትም ምንድነው ያሉት? ወነአምን በሐቲ ቅድስት ቤተ ክርስቲያን፣ በአንዲት ቤተ ክርስቲያን በአንዲት ጥምቀት እናምናለን ብለው እነሱም ይህንን ቃል ተናግረዋል ማለት ነው። ስለዚህ የሚገርመው ነገር ይሄ ሐዋርያ ጫማውን እንዲሰፋለት በሰጠው ጊዜ ቅዱስ ማርቆስም የጠራኸውን ስም ታውቀዋለህን ብሎ ጠየቀው ይለናል። እሱም እንናገረዋለን እንጂ አናውቀውም አንተረጉመውም አለና መለሰለት ነው የሚለው። እሱ ግን ምንድን ነው ያለው? አንድ እግዚአብሔር ነው ማለት ነው። አንድ እግዚአብሔር ነው። ቅዱስ ማርቆስም ስሙን የምትጠራውን ታውቀዋለህን? ይሄ በነገራችን ላይ በሐዋርያት ሥራ ምዕራፍ 8 ላይ ኢትዮጵያዊ ጃንደረባ ባኮስ የተባለው ወደ ኢየሩሳሌም ሄዶ ከመበግ የዋህ ወከመላይ መግዝ መስዋዕተ መድኃኒት ኩለ ቤዛ ወሰብ፣ ይሄ በዚህ በሕማማቱ ወይም ደግሞ በአብይ ጾም በሚነገረው ቃል እግዚአብሔር ላይ ያለውና ኢሳይያስ 53 ላይ ያለውን ቃል ወደዚህ ወደ ሐዋርያት ሥራ ምዕራፍ 8 ላይ መጥቶ እናገኘዋለን 33 ላይ እና የንግስት ኢትዮጵያ ማክዳ ወይም ደግሞ ንግስት ሳባ የምትባለው መልእክተኛ ነው። ወደ ኢየሩሳሌም ሄዶ በመርከብ ውስጥ ሆኖ መጽሐፍ ቅዱስ ያነብ ነበር። በነገራችን ላይ ይሄ ቃል የሚነግረን ኢትዮጵያ በብሉይ ኪዳን መጽሐፍ ቅዱስ ታነብ እንደነበረና የብሉይ ኪዳን ደግሞ አምልኮት እንደነበራት ነው የሚናገረው። መጽሐፍ ቅዱሱን እንደው ለመውሰድ ተፈልጎ ነው። በሌላ መልኩ የብሉይ ኪዳን መስዋዕትም ትሰዋ ነበረ። ለምሳሌ አክሱም ጽዮን፣ እንደገና ደግሞ ጣና ቂርቆስ፣ ተድባበ ማርያም፣ መርጦለ ማርያም፣ በዚህ በሸዋም ደግሞ ብርብር ማርያም። እነዚህ አምስቱ አብያተ ክርስቲያናት የብሉይ ኪዳን መስዋዕት ይሰዋባቸው ነበረ። መጽሐፍ ቅዱስ ላይ ደግሞ እንደምናየው ኢትዮጵያዊ ጃንደረባ ወደ ኢየሩሳሌም ሲሄድ ይዞት የሄደ ወርቅ አይደለም፣ ወይም ደግሞ ገድል አይደለም፣ ወይም ደግሞ ዳዊት አይደለም። ምንድን ነው? መጽሐፍ ቅዱስ እያነበበ ነው በመርከብ ውስጥ የተገኘው ማለት ነው። በዚህን ጊዜ የእግዚአብሔር መልአክ ፊልጶስን ወደ መርከብ ግባ አለና አስገባው ይለናል። በዚህ በአንደኛ ነገሥት ምዕራፍ 19 ላይ ኤልያስ ከአክዓብና ከኤልዛቤል ጋር ተጣልቶ ተራራ ወጥቶ ርቦት በተቀመጠ ጊዜ መልአኩ ቀስቅሶ ምግብ ብላ አስመሮቅ ፍኖተ ከመንገድ ሩቅ ነውና ተነሳና ብሎ ሲቀሰቅሰው እናያለን። በዚህ በሉቃስ ወንጌል ምዕራፍ 2 ላይ ደግሞ ስምዖን የተባለ ካህን 500 ዘመን ኑሮ ድንግል ማርያም ኢትመውት ዘእንበለ ይትራይ መሲሕ እግዚአብሔር የእግዚአብሔርን ልጅ በድንግልና ተጸንሶ በድንግልና የሚወለደውን ሳታይ አትሞትም ተብሎ ተነግሮት ነበርና ቀኑ ሲደርስ እመቤታችን ልጇን ታቅፋ ወደ ቤተ መቅደስ ስትገባ ያ መልአክ መንፈስ ቅዱስ ይለዋል። መልአክ ሄደና ቀሰቀሰው። ትንቢቱ ደርሷል፣ ሕፃኑ ተወልዷል፣ እናት ልጇን ይዛ መጣለች፣ ሂድና ግባና ታቀፈው አለው። ስምዖን ተወክፎ ሥጋ ማርያም ለዘገብረ አጽፎ ይላል ቅዱስ ያሬድ። ባጭሩ ግን ይዜ ሰዓሮ ለገብርከ፣ ዛሬ አገልጋይህን እነሆ አሰናብተው፣ ይዜ ተሰሮ ለገብርከ፣ ታሰናብተዋለህን እያለ ቅዱስ ዳዊት ይናገራል። በአጭሩ ግን የእግዚአብሔር መልአክ ወይም ደግሞ መንፈስ ቅዱስ የእግዚአብሔር ልጆች እየቀሰቀሰ ለበረከት ያበቃል የሚለውን ይወስዳል ማለት ነው። ስለዚህ አሁን ወዳለንበት ስንመጣ ቅዱስ ማርቆስም ምን አለ? ስሙን የምትጠራውን ታውቀዋለህን ብሎ ጠየቀው። ይሄ እንግዲህ ኢትዮጵያዊ ጃንደረባ ባኮስ ፊልጶስ የምታነበውን ታውቀዋለህን? ሁለቱም ማነጻጸር ነው። ምንድን ያለው ማርቆስ? አሁን በዮናኒ ቋንቋ የጠራኸውን ትርጓሜውን ታውቀዋለህ ወይ አለው።
እሱ ደግሞ የመለሰውን እንመልከት። እንጠራዋለን እንጂ አናውቀውም አለ። ደግሞ ወደ ባኮስ ልውሰዳቸው። የሐዋርያት ሥራ ምዕራፍ 8 ላይ ፊልጶስ ገባና ሲያነባየው ኢትዮጵያዊ ጃንደረባ ነው፣ ባኮስ ይባላል። የምታነበውን ታውቀዋለህን አለ። ያለ አስተማሪ ይልቁ ደግሞ ያለ ተርጓሚ እንዴት አውቀዋለሁ? አይን አይን ያዋለው እንጂ ብሎ ተናገረው ይላል። በዚህ ጊዜ አስተማረው፣ አፉን ከፍቶ አንደበቱን ከፍቶ አስተማረው ይላል። ከዚያ በኋላ ውሃ ላይ ደረሱ። ወረደና እንዳልጠመቅ የሚከለክለኝ ምን አለ ብሎ ቢጠይቀው አምነ መጥመቅ ትችላለህ አለው። በ34 ዓመተ ምህረት ጥምቀትን ወደ ኢትዮጵያ ይዞልን መጥቷል ማለት ነው። ስለዚህ አሁን የትናንት ኢትዮጵያውያን ታውቃላችሁ ሲባሉ አናውቅም ነበረ። በእኛ ዘመን እንዳለመታደል ሆኖ አዋቂውም አላዋቂውም አውቃለሁ ነው እንጂ አላውቅም፣ እኔ እበልጣለሁ ነው እንጂ እኔ አልበልጥም የሚል የለም። በማቴዎስ ወንጌል ምዕራፍ 18 ላይ እንደምንመለከተው ሐዋርያት ሲወራከቡበትና ሲከራከሩበት የነበረ ይሄ ነገር ነው። ምንድን ነው? እኔ እበልጣለሁ በመንግስተ ሰማያት ወይም በወንጌል አገልግሎት ማን ይበልጣል እያሉ ሲከራከሩ ጌታ በመካከላቸው ተገኘና ምን እያላችሁ ነው አላቸው። እነሆ ማን ይበልጣል በእግዚአብሔር መንግስት በወንጌል አገልግሎት እያልን እየተነጋገርን ነው ብለው ሲመልሱለት ወአቀነ ሕፃነ ንዑሰ ሕፃን አመጣና አግናጢዮስ የሚባለው ሕፃን ነው። እሱን አመጣና ፊት መሆን የሚፈልግ ከኋላ፣ ከላይ መሆን የሚፈልግ ከታች፣ አዎ መሆን ያስፈልጋል። ያለበለዚያ ግን እንደዚህ ሕፃን ካልሆናችሁ ወደ እግዚአብሔር መንግስት አትገቡ ነው ባጭሩ። እና እንዲህ አይነት ክርክሮች በዚህ ጊዜ ይታያሉ። ስለዚህ አሁን ምን አለ ቅዱስ ማርቆስም ስሙን የምጠራው አወቅከውን አለው። እንጠራዋለን እንጂ አናውቀውም አለ። እግዚአብሔር ሰማይና ምድርን ከፈጠረበት ጊዜ ጀምሮ አባታችን አዳም ትእዛዙን እንደተላለፈ የጥፋት ውሃም እንደመጣ ሙሴንም እንደላከውና እስራኤልን ከግብፅ እንዳወጣቸው ሕግንም እንደሰራላቸው ናቡከደነጾርም ወደ ባቢሎን ማርኮ እንደወሰዳቸውና ከ70 ዓመት በኋላ ወደ ሀገራቸው ኢየሩሳሌም እንደተመለሱ ክርስቶስ በስጋ ወይም ክርስቶስ ስጋ በመልበስ ወደ ዓለም ስለመምጣቱ ነቢያት ትንቢት እንደተናገሩ ያስተምረው ዘንድ ጀመር አለባቸው። ይሄ እንግዲህ በዘመነ ትንሣኤ የኤማሁስ መንገደኞች ሉቃስና ቀለዮጳ የተነቀፉበት ነው። እናንተ የነቢያትን ትንቢት የማታውቁና ያልተረዳችሁ አስቀድሞ እኮ ተነግሯል፣ የነቢያት ትንቢት ሱባኤ ይፈጸም ዘንድ ነው ብሎ ሲነግራቸው ሲያስተምራቸው ልባቸው ይቃጠል እንደነበረ ተናግረዋል። ባጭሩ ምንድን ነው የሚለው? ከስነ ፍጥረት ጀምሮ ማስተማር ጀመረ ይላል። ሰማይና ምድርን የፈጠረ እግዚአብሔር እንደገና ደግሞ የዚህ ዓለም መሰረቱ መሬት ነው፣ ጣራው ሰማይ ነው። በዚህ ውስጥ 22 ስነ ፍጥረት እንደተፈጠረ ከፈጠረው ስነ ፍጥረት ክፉ የሰው ልጅ እንደሆነ ትልቅም የሰው ልጅ እንደሆነ ነገር ግን ደግሞ አዳም በ7 ዓመቱ በበደለው በደል እግዚአብሔር እነሆ አዳምን እንደፈረደበትና 5500 ዘመን እንደተፈረደበት የአዳምን ካሳ ለመሆን ደግሞ አምላክ ደግሞ መጥቶ ከድንግል እንደሚወለድና በቀራንዮ ተሰቅሎ ዓለሙን እንደሚያድን አስተማረ ይላል። ቀጥሎም በኖህ ዘመን የነበሩ ሰዎች እግዚአብሔርን እንደበደሉ የንፍር ውሃ አምጥቶ እንደቀጣቸው 8 ነፍሳትን እንዳተረፈ በ8 ነፍሳት ደግሞ አሁን ያለውን የ8 ቢሊዮን በላይ የደረሰውን ሕዝብ እግዚአብሔር እንደገና ደግሞ መፍጠር እንደጀመረ በኖህ ከዚያ ቀጠልና ደግሞ በሙሴ ዘመን ደግሞ በአብርሃምና በይስሐቅ ዘመን በያዕቆብ ዘመን ዮሴፍን ሽጠው በዮሴፍ ምክንያት 70 ነፍስ ሆነው ወደ ግብፅ ወረዱ። 600 ሺህ ሆነው ተመለሱ። ከዚያ ቀጥሎ ደግሞ እነዚህ 70 ዘመን በባቢሎን የኖሩ ሰዎች ተቀጡ። በኋላም እግዚአብሔር መለሳቸው። የእግዚአብሔርን ቸርነት የሰውን ክፋት የእግዚአብሔርን ምሕረት የሰውን ደግሞ ክፉነት እያነጻጸረ አስተማረ ይላል። ከዚህ በኋላ ወደ ምድር ምራቁን ትፍ ብሎ ጭቃ አድርጎ ጣቱን ቀባው፣ ወዲያውም ዳነ ይላል። አየው ምን ወቅቶት ነበረ? ጫማውን ሲሰፋ እነሆም ሾህ ወቅቶት ነበር። በነገራችን ላይ ጫማ ሰፊ የሚባል ስምዖን ሰፋ ያሳይን የሚባል አለ። ጫማ ሲሰፋ እንዲት ብላቴና መጣችና እዚህ ጋር አሁን የወጋው ምንድን ነው? የሚሰፋበት ነው የወጋው። ስምዖንን የወጋው ደግሞ እነሆ የልጅቷ ምኞትና ፍላጎት ሐሳብ ነው። እነሆ ጫማ ሰፋልኝ አለችው፣ ሰፋላት። አይኑን አየችና ሄደች። ተመልሳ መጣች። እንዴ ሰፍቼልሽ የለም እንዴ ተመልሰሽ ምን አመጣሽ? ዝም ብላ ቁጭ አለች። አሁን ከኔ ጋር ደስ ያለች ነገር ምንድን ነው ሆነች ነው ሲላት አይን ደስ አለኝ አለችው ይላል የቤተክርስቲያናችን ትርጓሜ። በዚህን ጊዜ አይኔ ከሆነ አንድ ፍንጃል ወይም በዘመኑ አነጋገር ስኒ ማለት ነው፣ አንድ ስኒ ውሃ የማይሞላ አይን አንቺን የሚጠቅም ከሆነ አውልቆ ሰጣት ይላል የቤተክርስቲያናችን አስተምሮ። እና እዚህ ጋር ስምዖን ላይ የልጅቷ ምኞትና ፍላጎት ዝሙት ወጋው። ማንን? የስምዖንን አይን ወቅቶት መውጋት ብቻ አይደለም አይኑን እንዲያወጣ አድርጎታል። በሌላም ገብረ መንፈስ ቅዱስን ስንመለከት አሁን አይናቸው ላይ የምናየው ርግብ ይመስልናል፣ ግን ሰይጣን ነው። ወደ ገብረ መንፈስ ቅዱስ መጥቶ ውሃ ጠማኛ ነው እንዴ አንድ ስኒ የማይሞላ አይን የአይን ውሃ ከጠቀመት ጠጣው ብለው ጻድቁ ሲነግሩት ያን እንግዲህ አይናቸውን ጠጥቶታል። ድንግል ማርያም
ያው መልሳላቸዋለሁ ተብሎ በገድሉ ላይ ተቀምጧል ማለት ነው። በአጭሩ ግን ይህን ሰውዬ ቅዱስ ማርቆስን ጫማ ሲሰፋ እጁን ቢወጋው ምን አደረገ? ምራቁን ትፍ ብሎ ጭቃ አድርጎ ጣቱን ቀባው፣ ወዲያውኑ ዳን። ምን ይደንቃል! ኢየሱስ ክርስቶስ ወረቀ ምድረ ወገብረ ጽውር ወከዋ ይንቲሁ ለዘጉሩ ተወልደ ዮሐንስ ወንጌል ምዕራፍ 9 ላይ